Hello. Hello there. How you doing? Hello. I'm good. How are you? I'm good. Alhamdulillah. What you doing? Nothing. አማርኛ ትችላለህ? Who said that? I see. ያንተ አማል ሰላም ብያ እንዴት ነህ? ለማለሽ አበዛጅሽ እኮ ነው ማን ጀመረሽ? ማለት እኔ ምን ትንሽ ዘፈኑ ቀንሽው። Okay, sorry. እሺ I got a serious, freaking question, So, ጥያቄ ለመመለስ ዝግጁ ነሽ? Okay, right. አንድ ጥያቄ ምን መሰለሽ? አፍንጫው ድፍጥጥ ያለ እንደዚህ ማለት ነው፣ እንደዚህ የተኛ ሰው ምናምን ቤትሽ ሊመጣ ምናምን አልቀበለው ምናምን ትያለሽ? ማለት ለምን እላለሁ? just because he's አፍንጫው ደፍጣጣ አትምጣብኝ ምናምን ትያለሽ? አይባልም። ሰው አምላክ እንደዚህ ያደርጋል ብለሽ ታምኛለሽ? ድስማ እንዴ አይ አይደለም አላምንም። I'm going to show you something that you don't know about Bible. ኦሪት ዘሌዋውያን ምዕራፍ 21 ላይ ቁጥር 16 ላይ እንዲህ ይላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር፣ አንካሳ፣ አፍንጫ ደፍጣጣ አየሽው? Hey. Okay, yeah. The hell's wrong with you, girl? Trying to read for you. ምሽላም በባንዴ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም አለብሽ ያሳክሻል። ወይ ጉድ! ቋቁቻም ጃንደረባ ነው የሚባለው። What's wrong with this girl? ይቸው አሳሪ እዚህት ሊንጓክሽ ምርት ይዛለች ቁጭ ብላ እስቲ ሳገርኩስ ያ ለዛ እኮ ነው የሚወጣው። ኦኬ Tommy. Well, yeah. Tommy. What it is, folks? How you doing? I'm fine, bro. How are you? Me? No fine. Good. You know grade 5 English? I cannot speak English. No, grade 5. No English. That. No English. Yeah. The little English? Yeah, little. Yes. You, why you comb your hair like that? Yeah, this one. Yes. It's good, yes? Yeah. You so Shashi do ምናምን goal? Shashi is today win. Okay. I have one question for you. Okay. Give me. You አፍንጫ ደፍጣጣ person C, so don't enter my house ትላለህ? ማነው እንደዛ ያለው? ቁም ነገር አሁን ወደ ቁም ነገሩ እንግባና አፍንጫ ደፍጣጣ የሆነ ሰው ወደ ቤት ቢመጣ ሂዳንተ እኔ ጋር እንዳመጣብኝ አፍንጫ ደፍጣጣ ነው ምናምን ትለዋለህ? እኔ ደፍጣጣ ሆኜ ነው? No, I'm not talking about you, man. Come on. ስለሌላ እንግዳ ቢመጣብህ ነው የምልህ። ኧረ አልለውም። እሺ እግዚአብሔር እንደዛ ያደርጋል ብለህ ታምናለህ? ምንድነው አንተ ምንድነው እዚህ ምንድነው ኧረ እኔን አናግረኝ ተዋቸው አንዴ እኔን የመሰለ ኮንቨርሴሽን ምን ሆነ ነው? እሺ እግዚአብሔር እንደዛ ያደርጋል ብለህ ታምናለህ ቶምዬ? ቆይ ምንድነው እየጻፈ ያለው? ደግሞ 30 ምናምን ሰው ነው ያለው እኔ ጋር 1000 ሰው አለ ማን የኔ ልጆች ይሆናል የመጡት 1000 ሰው ነው እኔ ጋር ያለው። አሁን ይኸውልህ ምን መሰለህ ማለት
አፍንጫ ደፍታታ የሆነ ሰው እቤቴ እንዳይመጣ ይላል እግዚአብሔር ብለህ ታምናለህ? አይ እንደዛ እኔ ምንድነው አይደለም። እኔ ደፍጣጣ ምንድነው? አፍንጫው እንደዚህ ማለት ነው። አፍንጫ የተደፈጠጠ ሰው እኔ ቤት አይምጣ ብሎ እግዚአብሔር ይላል። እንደዛ ታምናለህ? ደፍጫጫ ምንድነው? ደፍጫጭ እንደዚህ አዋ እንደሱ ማለት ነው። እንደሱ የሆነ ሰው እግዚአብሔር እኔ ቤት እንዳይገባ ይላል። እከክ ያለበት ሰው አጭር ምናምን እንዳይገባ፣ ረጃጅሞች አፍንጫቸው ሰልከክ ያለ ምናምን እንጂ እንዳይገባብኝ ብሎ ይላል። ሌላው አረ ሰው ነው እኮ እንዴት እንደዚህ ይላል? በጣም ጥሩ። እስቲ እናየው እንግዲህ መጽሐፉ ምን እንደሚል እኔ ኦሪት ዘሌዋውያን ምዕራፍ 21 ላይ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማን እንደሆኑ እንዴ ክራፕ አረ ምንድነው? እሺ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ እግዚአብሔር ቤት የማይገቡ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለዛ መቀጠልና ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። እነዚህ ሁሉ ማነው እንደዛ ያለ? ስማ እንደዛ ያለው ምናልባት ለኃጢአተኛ ምናምን ሊሆን ይችላል እንጂ እንደዚህ የሚባል ምንድነው አንከሰኛ? ማነው እንደዛ ያለ? እግዚአብሔር የክርስትና ነው መጽሐፍ ቅዱስ ክርስትና ማለት አትየት ነው የተማርከው እንዴ? ውሸታም በሽተኛ ነው ሊሶየው። እስቲ እናንተ ጋር ግን ለማባላሸት ነው ብልሽት። አንቺ ቆይ ተረጋጊ። ምን ሆና ነው እቺ ልጅ? ዝም በል ባለጌ። ምን ይመስላል በእግዚአብሔር እኛ የክርስቶስ ልጆች ነን። አባቴ ኦርቶዶክስ በደንብ ነው የምናውቀው። ቡሽቲ ዝም በል አንተ የጻፍከው ነው ይሄ የክርስትና ሃይማኖት እንደዛ አይልም። ባለጌ አሁን አንቺ አፍንጫ ደፍጣጣ ስለሆንሽ አገቢም። ለምሳሌ አሁን አንቺ በጣም በሚያሳዝን አንተ ትገባለህ። የቁመትህን ጉዳይ አላውቅም እንጂ ድንክ አይገባም ይላል። ድንክ ቁመቴ ደግሞ አጭር ነኝ በጣም አንተም አገባም። በቃ ያው ድንክ ይላል። አይገባም። ደግሞ ሌላም ላሳያቸው መጽሐፍ ቅዱስ ነው። አንተ ደንቆሮስ ማለት ሲጀመር እኔ እዚህ ጋር ቆይ እወጣለሁ። አንተ ብሽት ግን ቪው ማሰብሰቢያ የኦርቶዶክስ ሃይማኖት ቪው ማሰብሰቢያ ብሽት ናት ባለጌ ወረዳ። እሺ እኔ ጾመኛ ነኝ፣ አትሳደቢ። ስሚ ዝም በል ብሽት። የምን ጾመኛ አንተ ገይ ነህ? እሺ አንተ በቂ ትደረጋለህ እንዴ? ሚውት አድርጊያታለሁ በቃ። እሺ ይኸውልህ ቶሚ እኔ ጋር ሚውት ነች። መጽሐፍ ቅዱስ ነው ይሄንን የሚለው። ዘሌዋውያን ላይ ገለጥና መልስላት እሷን በቃ። ኧረ እቺ ባለጌ ክፍታፍ ነች። ነገ ከዚች ጋር አውራ እንዴ ደግሞ ከክፍታ ጋር እንዴት አድርጌ ነው? ሃይማኖት ምንድን ነው? እኔ እውነትን ገላጭ ነኝ። ለቲክቶክ ህዝብ እውነትን የምገልጥ ነኝ እና ዘሌዋውያን ላይ ሃይማኖት ምንድን ነው? ችግር የለም። ምንድን ነው ሃይማኖት? መጀመሪያ ይሄን ጥቅስ ያዘው። አንድ ጊዜ ያዘው። ውሸታም ነው ብላችሁኝ የለ? ጥቅሱን ያዘው አንዴ። እኔ ሚውት አድርጊያታለሁ፣ አታስቡ። እኔ ብትሰድበኝም አይሰማኝም። እሺ ምን ያለው ኦሪት ዘሌዋውያን አንተ ጋር ያለው መጽሐፍ ነው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 አንተ ጋር ያለው መጽሐፍ ነው። አንተ ጋር መጽሐፍ የለም? መጽሐፍ ኦኬ፣ ቆይ አንድ ጊዜ እኛ እኮ ሙስሊሞች እንዲህ እየተሰደብን ነው። የዳዕዋው ስራ ነው ይሄ። ሲጀመር መሰደብ ያለ ነው። ነቢያቶች ተሰድበዋል። እኛ ጾመኛ ነን። እንግዲህ እሺ ፋያ ፏድ ነው። ፋያ አቤት ይሰማል። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ናችሁ? አለን። እኔ አንድ ጥያቄ አለኝ። በጣም በቃ ራሴን ያሳመመኝ አንድ ጥያቄ አለኝ። I was wondering ምናልባት የምመልስልኝ ከሆነ አንተን አፍንጫው ደፍጣጣ የሆነ ምናምን ሰው እግዚአብሔር እኔ ቤት እንዳይገባ ይላል ብለህ ታምናለህ? አፍንጫው ደፍጣጣ የሆነ ሰው ምናምን እኔ ቤት እንዳይገባ ሰልካካ ካልሆነ ብለህ ታምናለህ? እንደዚህ ብለህ እግዚአብሔር እንዲህ ይላል ብለህ ታምናለህ?
አይመስለኝም ካለ መቼስ አምላክ ምክንያቱም አምላክ የልብን ነው አይደል የሚያየው እስከማውቀው ድረስ አያ ስለዚህ አምላክ አይሆንም መቼስ ይሄኛው አይደል ያ ኦፍ ኮርስ እስቲ አሁን ባይብሉን ላሳየ ምን እንደሚል መጽሐፍ ቅዱስ ምን ይላል ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለአሮን እንዲህ ብለህ ንገረው ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ እውር አንካሳ አፍንጫ ደፍጣጣ ትርፍ አካል ያለው እግረ ሰባራ እጀ ሰባራ ጎባጣ ድንክ አይነ መጭማጫ እከካም ቋቁቻም ጃንደረባ ነውረኛ ሁሉ አይቅረብ አለ ለምን ሲባል ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይገባል ስለዚህ አምላክ አይደለም ብለ አድሚት አርጋሃል አምላክ እንግዲህ እንደዚህ ያረገ ነው ምን ትላለህ አረኝ ምን ማለት ነው ወርድን ታይፈልጣ ነው ወርድኒ what you speak Tigrinya I want to speak Tigrinya I can speak Amharic way ያ እሱን ነው እኮ ምለ በመሃል አማርኛ እንግሊዝኛ መጠቀም ትችላለህ ኖርማል ግን አሁን አምላክ እንደዚህ ያደርጋል ብለህ ታምናለህ ሪሊ አያረግም ግን የት ነው ያገኘው እሱ ያዘው እስቲ ጥቅሱን ደስተ ያዘው እንዴ ጋር ባይብል ማለት ትችላለህ ኦሪት ዘሌዋውያን አይንጋ ባይብል why don't you bro the hell's wrong with you man ምንድነው ሙስሊም ነው አታውራ ወጣ ያለው ነው why did I insult you no it didn't okay እና ያንተ ሐሳብ ምንድነው ምን መሰለኝ እኔ ሐሳብ እኔ አምላክ ፍትሃዊ ነው ብዬ አምናለሁ ሶ አምላክ ፍትሃዊ ከሆነ ደግሞ አፍንጫን አያይም እጅ ሰባራ ወይ ደግሞ እግር ሰባራ መሆንህን አያይም ጎባጣ ድንክ ምናምን መሆንህን አያይም የሚያየው የልብህን ነው የልብህን አይቶ ግባ አትግባ ነው የሚለው ሶ ግን እዚህ ጋር ያያየው ያለውት ነገር ግን አምላክ አፍንጫ ደፍጣጣ ትርፍ አካል ያለው እግረ ሰባራ እጀ ሰባራ ጎባጣ ድንክ አይነ መጭማጫ አከካም ቋቁቻም ጃንደረባ እኔ ቤት እንዳትመጡ ሂዱልኝ ወደዛ ሲጀመር በሰልፍ እንዲቆመ አንተ አፍንጫ ደፍጣጣ ነህ ውጣ ሂድ አንተ እና እኔ አፍንጫ ለምሳሌ ደፍጣጣ ነው አልገባም ማለት ነው እንግዲህ መሆኑ ነው አይ ለትንሽ ተርፋል አንተ አሁን ለትንሽ አሁን ለትንሽ በቃ ትንሽ እንዲህ ቢል ኖሮ አለቀለ በቃ ቁመት እንዴት ነው አይ ቁመቴ ሜትር ከ80 ነው አንተማ እንደዚህ ተንከባክበው ነው የሚያስገባው አንተ እሺ ቁመት እኔ 6 ጣት አለ ጣት ምናምን ይሄ እንደዚህ አሁን እዚህ ጋር ሌላ ተርፍ ምናምን አለ አሬ አፌ ላይ ስቲክን ብቻ ነው የሚጨምረው እንጂ 10 ነው እሺ አይ እና ሟላ ብዬ እግረ ተሰብሮ ያውቃል እስከዛሬ አልተሰበርኩም እጅ ተሰብሮ ያውቃል የሆነ ጊዜ የሆነ ኳስ ጫት እንዲህ ብሎ ነበር እንጂ አልተሰበረም እንዲህ ነው እንጂ ያለው አልተሰበረም በቃ አልፋለህ እሺ አንተን እንዲህ አከታቃለ እንደዚህ ምናምን እንዴ ማከክ ማለት ያው ከካም ይላል ኦኬ ያከካ ይገባም ነው የምትተኛው ከካም እንዳይገባ ነው የሚለው ከካም እንደገና ቋቁቻ ራሱ ምናምን ያለበት ቋቁቻ ምናምን አንድ ቀንም እንዲተፈናጥሮብ ያውቃል አዎ ስማያ damn man you're not gonna በቃ ጭራሽ አንተ አገባም እዛ ነው እዛው ነው የምትባለው እዛው ወዴት ነው የማልገባው ወደ እግዚአብሔር ቤት ከሞትኩኝ በኋላ ወይስ ቤተክርስቲያን ነው ኖ መጀመሪያ አይ ቤተክርስቲያን ነው ሲጃን ቤተክርስቲያን አገባም ማለት አምላክ ያዳላል ነው ወደ ገነት ነው አትገባም ያልከኝ ኖ አይ እንደዛ አይደለም ለክህነት አትመረጥም በቃ የምትመረጠው በምንድን ነው you got to be cool person you got to be taller አይና አፍንጫ ለምናምን ጨረ ደግሞ ሌላ ደግሞ አለ ነው የምትለው አይ ዶንት ይሄንን ከፈለክ ማንበብም አለማንበብም ያንተ ፋንታ ነው እዚሁ ላይ ደግሞ ኖ ንገረኝ እኔ ስማ no hell no I'm not going to tell you this እኔ እንዴት አድርጌ ነው የምነግርህ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ can you read this please ቁላው የተቀጠቀጠ እስኪ ወደዛ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ይግባል ይካላ ወደ እግዚአብሔር ጉባኤ ይግባ እስከ 10 ትውልድ ድረስ አለ
ዲቃላ። አሁን ጥያቄው ዱድ what is this thing I mean ስማ ይቀጠቀጣል እንዴ? ይቀጠቀጣል። ምን አውቃለሁ እኔ ቀላል ይቀጠቀጣ። እሺ አሁን መቀጥቀጡ አይደለም። ይኸውልህ የተቆረጠ አሁን የተቆረጠ ከሆነ one thing that you gotta know is ምንድነው መሰለ ሴት መቼም አታገኝም። በቃ ይሄ የተቆረጠ ምናምን ከሆነ ሚስትም እንዳታስብ። እሱ ብቻ ሳይሆን እግዚአብሔርም አይፈልግም። ሚስትም ቤት አትመሰረትም፣ ከእግዚአብሔር ጋር ቤት አትመሰረትም። ከሁለቱም ጋር ነው ቤት ማትመሰረተው። ከዛ አሁን ዲቃላ ደግሞ አለ። ዲቃላ ማለት ታውቃለህ? ከዝሙት የተወለደ ልጅ አይደለ? ከዝሙት የተወለደ ልጅ ጥፋተኛው ከዝሙት የተወለደ ነው ወይስ ዝሙተኞቹ ናቸው? ዝሙተኞች። ሶ ዲቃላ ወደ እግዚአብሔር ጉባኤ ይግባ አለ። ዱድ እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ። ምን አደረጉ እነዚህ 10 ትውልድ? ሌትስ ሴይ አንድ ትውልድ 50 ዓመት ነው እንበል። 50 ሲባዛ እንግዲህ ኢማጂን 500 ማለት እንግዲህ ማን ነው ስንት ትውልድ? 10 50 ሲባዛ በ10 500 አይደለ? ሶ 500 ዓመት የእግዚአብሔር ጉባኤ አይገቡም በአንድ ሰው ጥፋት ምክንያት። እዚህ ሪሊ ፌር? ይሄ ፌር ነው? ምን መጽሐፍ ነው እንደዛ የሚለው? መጽሐፍ ቅዱስ ኦሪት ዘዳግም። ደግሞ ሌላ ላሳይ። ቆይ አንድ ጊዜ አንዴ ሌላ ላሳይ። wait a minute አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ላይ ምን ይላል መሰለ? እግዚአብሔር እንዲህ ይላል፣ ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አለ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ያኔ ማለት መጀመሪያ ያደረገውን። ከዛ አሁንም ሄዳ አማሌቅ ምታ፣ ያላቸውንም ሁሉ ፈጽማ አጥፋ፣ አትማራቸው አለ እግዚአብሔር። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርጋቸው አለ? ግደላቸው። ሕፃናትን ምናምን እንዳለ ማለት ነው። ልብ አድርግ፣ ሕፃን፣ ሴት፣ ወንድ ምንም እንዳትለይ በቃ ግደል አለ። አሁን ይህንን ነገር አላረገም ሲል እግዚአብሔር ምን እንዳደረገ ታውቃለህ? የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ምን አለ? እቺና ምን ትላለች? ተጸጸት። አምላክ ይጸጸታል እንዴ ብራዘር? እሺ ቀጥል። የሚጸጸት አምላክ ታውቃለህ? ግን እኔ ያልገባኝ ነገር እኔ ምን ለማድረግ ነው? እኔ ለራሴ ባይብል አናነብም፣ ጭራሽ ቤተክርስቲያን ማርሰው አይደለም። ምን ልትለኝ ፈልገን? I just want you to know that in ባይብል ውስጥ ለአምላክ ያልተገቡ ባህሪያቶች አሉ። አምላክ ፍትሃዊ መሆኑን ነው የምናውቀው አንደኛ። ሁለተኛ ደግሞ እንዴት ነው አምላክ የሚጸጸተው? ሪሊ አምላክ ይጸጸታል? ምን አይነት ማለት የወደፊትን አያውቅም እንዴ? እንዴት ስለነገሰው ስማኝ፣ መጽሐፍ ቅዱስ ላይ ያለ እኔ አሁን የሚያስጨንቀኝ ጌመር ነኝ፣ ጊፍተር ጠፍቶብኛል፣ አንድ ቁላው ተቀጠቀጠ፣ ምን ተቀጠቀጠ፣ ምን ያገባኛል? እኔ የምፈልገው በቃ ጌሜ መጫወት ነው የምፈልገው እንጂ እዚህ የመጣችሁ ባይብል እንዲሆነ መጫወት ከፈለክ ቁላው ተቀጠቀጠ ይቀጥቀጥ፣ እኔ ምን አገባኝ? እኔ አሁን እናወራ በቃ ያው እንጫወትና እየተጫወትን እናወራለን፣ ግን አታሸንፈኝም። ችግሩ አሁን ምን መሰለ ሜን ሰማኝ፣ ይኸውልህ ስንት አምላክ ነው የምታመልከው? ፋያ ስንት አምላክ ነው የምታመልከው? ስንት አምላክ ማለት አንድ አምላክ። አንዱ አምላክ ተወልዷል። ፋያ እንዴ ጠይቄ አላውቅም። የምር ኢየሱስ አምላክ ነው? አዎ ነው። እሺ የኢየሱስ አባትስ ማን ነው? አብ ነው? አረ እኔ አላውቅም። እሺ አምላክ አለው ብለህ ታምናለህ ፋያ? ወይኔ እንትን ይለኛል ይሄ ሰው። እኔ ምንም ስለ ሃይማኖት የማውቀው ነገር የለም። just answer the question። በቃ ቀላል እኮ ነው። እሺ አምላክ አለው ብለህ ታምናለህ? የለውም። ኢየሱስ አምላክ አለኝ ይላል መጽሐፉ ላይ። ኢየሱስ አምላክ አለኝ ይላል መጽሐፉ ላይ። ታውቃለህ? have you ever heard that Jesus Christ have
I mean, has God? I don't have about. Huh? Okay, I'm gonna show you that. ጌም እንደማታሸንፈኝ እኮ ነግሬ ነበረ፣ ግን እንዲሁ ላሳየ መቼስ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አለ፣ ተመልከት፣ ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ አምላኬ እና ወደ አምላኬስ he is talking about his God ስለ አምላኩ ይናገራል። እሱ ብቻ ሳይሆን ሌላ ቦታ ላይም ስታየው እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ የባረከን የጌታችን የኢየሱስ ክርስቶስ ምን ይላል? የኢየሱስ ክርስቶስ ምን ይላል? ዮ ሄይ ፋየር አምላክ ኢየሱስ አምላክ አለው ይላል አይደለ? ሰው እንዴት ነው አምላክ ያለው አምላክ እንዴት ነው የምታምነው? እንዴት ነው አንተ ምንድን ነው የምታምነው? እኔ ኢየሱስ ሰው ሆኖ አምላክ ነው እንደ መጽሐፍ። አንተ ሙስሊም ነህ አንተ? ያ እንደ መጽሐፉ ከሆነ ኢየሱስ አምላክ አለው ይላል። ስለዚህ አምላክ ካለው ደግሞ ኢየሱስ ሰው ነው ይላል መጽሐፉ። ዮሐንስ ወንጌል 8:40 ላይ እኔ ከአምላክ እየሰማው ለእናንተ መነግራችሁ ሰው ነኝ አለ ኢየሱስ። he literally said that he is a man። እኔ ሰው ነኝ አለ። ሰው ነኝ ካለ ደግሞ ሰው ነህ ነው የምንለው እያለ ልጅ ወጣ። alright አይደክመኝም ዛሬ። No way. Da-da-dun. Da-da-dun, da-da-dun. Yeah. ታብ በደንብ አድርጉ እሺ። በጣም ታብ ይፈልጋል ጋይስ፣ በጣም ታብ ይፈልጋል። በኋላ ያው ነገርኳችሁ ነኝ። በጣም ታብ ይፈልጋል። ታብ መተኛት ይፈልጋ መተኛት ትችላላችሁ ጋይስ። እኔ አልተኛም። እሺ እሺ ሄሎ ሰላም ብለናል። ሰላም ብለናል። ምንድነው alright እሺ እነዚህ ሁሉ ሰዎች እንዴ ኧረ ተው። alright ካዳማ ይብሮላል ከባድ ሚዛን ወጣች። ሌቷን ታባረርብኛለህ መተህ ኢብራሂም ስታክ ማድረግ ጀመረ። እሺ ጋይስ ታብታብ አድርጉ ያ ጀማ። Here we go. ሪፖርት እየመጣ ነው። ሪፖርት ነጃት ኦፍ እንዴ ተግባር ሰላም ብያለሁ። ሰላም ነው። እኔ ቆይ ተው
እንዲህ አይነት ስራ አትስራ ብዬ አልነገርኩም ከዚህ በፊት? ምን የአንድ በቃ እንደዚህ ክዳኖች አትሰብስብ፣ ክዳን ምናምን መሰብሰብ አግባብ አይደለም አላልኩም? 3 ናቸው ትለኛለህ፣ ድጋሚ 1 ነው ትለኛለህ። ምንድን ነው እያወራ ያለው? ይሄ ክዳን ስንት ክዳን ነው? ስንት ክዳን ይታያል? ስንት ክዳን ይታያል ማለት? 3 ክዳን። 1 ናቸው እነዚህ ክዳኖች? እስቲ አሳየኝ አንዴ። ያ ስንት ክዳን ይታያል? አረ ወደዚህ ና። የት ነው የምትሄደው? አረ ተዋቸው እነሱን፣ ህዝቡን ተው። ምንድነው የሚጽፉት? እኔ ምን አውቃለሁ? እኔ እንጠይቀኛል እንዴ? እኔ ራሴ ግራ ገብቶኛል። ዛሬ የሆነ የተፈጠረ ነገር አለ እንዴ? አሁን ስንት ክዳን ይታያል? ለምን እኔን አመለሰም? ተዋቸው ነው። አረ ተው፣ እዚህ ነው። ቀጥልሽ። ስንት ክዳን ይታያል? 3። 3ቱ 1 ናቸው? እስቲ ያው 2 አንድ አይነት ናቸው። አይ 3 ክዳን ነው ወይስ 1 ክዳን ነው የሚባለው? ይሄ ነገር ሰማኝማ። ይኸውልህ አንዱ ለየት ይላል ከለሩ፣ 2ቱ ተመሳሳይ ነው። ኦኬ ይሄኛው አሁን ይሄኛው ሰው ነው ብለህ ውሰደውና ይሄኛው ሰው ነው፣ ይሄኛው ደግሞ አምላክ ነው ብለህ ውሰደው። ሰውና አምላክ 1 ናቸው? ሰውና አምላክ በተዋህዶ 1 ናቸው። በተዋህዶ የምን ተዋህዶ ነው የምታወራው? ስለምን ተዋህዶ ነው የምታወራው? ሰው ውስጥ አምላክ አለ፣ አምላክ ውስጥ ሰው አለ አይነት ነገር ጥቅስ ስተን እስቲ። ስለዚህ አሁን እዚህ ክዳን ውስጥ ይሄ ክዳን አለ፣ እዚህ ክዳን ውስጥም ይሄ ክዳን አለ እያልከኝ ነው? ለዛ ነው እያልከኝ ያለው? አንድ የሚሆኑት እንደዛ ነው? ሰማኝማ። በእጅ ላይ ያዝከው ቆይ ስማኝ፣ በእጅ ላይ ያዝከው ማቴሪያል ነው። እሺ ቁስ ነው። አምላክ ደግሞ መንፈስ ነው። መንፈስና አካል አንድ ላይ መሆን ይችላል። አካልና አካል ግን አንድ ላይ መሆን አይችልም። በጣም ጥሩ አብ። እሺ በጣም ጥሩ አመጣጥ መጣል። ኢየሱስ ክርስቶስ ሰው ነው? ክርስቶስ ሰው ነው አይደለ? ከማርያም ሲወለድ የተወለደው ወንድ ልጅ ነው። ተሳሳትክ። ሰው አይደለም እንዴ ክርስቶስ? ይኸውልህ ሰው ብቻ አንልም፣ ፍጹም ሰው ፍጹም አምላክ ነው የምንለው። ስለዚህ ሰውም ነው አምላክም ነው። ከየት ነው ያመጣው እንደዛ የሚልስ ጥቅስ? ያው እንግዲህ አስተምሮችን እንደዛ ነው የሚለው፣ ፍጹም ሰው ፍጹም አምላክ። አስተምሮ ነው መጽሐፉ ላይ የለም። ኢየሱስ አምላክ ነው የሚል ነገር ራሱ መጽሐፉ ላይ የለም። ሰው ስለመሆኑ ግን ነው ይሰጣል። ይኸውልህ እኔና አባቴ 1 ነን ይላል። እና በምንድን ነው አንድ የሆኑት? ያ ማለት እኔ የማደርገውን እሱ የሚያደርገውን እኔ ያደርጋለሁ፣ እኔ የሚያደርገውን እሱ ያደርጋል የሚል ነገር ስላለ የት አለ እንደዛ? አባቱ ያሳየዋል የሚል ነው ያለው መጽሐፉ ላይ። አባቱ ያሳየዋል ነው የሚለው ዮሐንስ ወንጌል ምዕራፍ 5 ላይ አብ ኢየሱስን ሁሉ ነገር ያሳየዋል ነው የሚለው እንጂ ኢየሱስ ምንም በራሱ የሚያደርገው ነገር የለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ይላል ዮሐንስ 5:30 ላይ። አምላክ ነው የሚል አንድ ጥቅስ ስጠኝ እስኪ ከባይብል ላይ አንድ ስባሪ ጥቅስ። እውነት ለመናገር ጥቅሶች ነበሩኝ። እውነት ለመናገር አሁን ድንገት ስለገባ እኔ ጌም ልጮት ነበር የገባሁት፣ ግን ላጫውት ችግር የለውም። እሺ የጥቅስ ጥያቄ አልጠይቀም። እሺ ጥቅስ ሎጂካል የሆነ ጥያቄ ልጠይቅህ። ሎጂካል የሆነ ማርያም የወለደችው አምላክን ነው? ወልዳለች። አምላክን። ማርያም ያልወለደችው አምላክ አለ? ምንድነው ግርግር? ኧረ ተው፣ ኧረ ተዋቸው። ንጋና ተዋቸው። አንተ ምን አገባህ? ይሯሯጥ ምን አገባህ? ምን አገባህ? እናንተ ነው እንዴ? እሺ ምንድነው ያልከኝ? ማርያም ያልወለደችው አምላክ አለ
ማርያም ከወለደችው አምላክ ውጪ? ማርያም ያልወለደችው አምላክ አልገባኝም እኮ። ለዚህ አይገባም እኮ። ለዚህ ማርያም ያልወለደችው አምላክ አለ? ወልዳለች እያልን አይ ቀጥታ አድርገው፣ ቀጥታ አውረኝ ቅልል ባለ መንገድ። ገባኝ። እሺ ማርያም አብን ወልደዋለች? አብን አልወለደችውም፣ ወልድን ወለደችው። እሺ አብ አምላክ ነው? አምላክ ነው። ስለዚህ ማርያም ያልወለደችው አምላክ አለ ማለት ነው አብ። እንዴ አምላክን ወልዳለች እንላለን። ስለዚህ አምላክ ስትወልድ ስንት አምላክ ነው የወለደችው? አንድ አምላክ ነው ወይስ? ሰማኝማ ግልጽ ወደዛ ወደዚህ አታምታተው። እኛ ስናገራ ልንገርህ፣ አስተምሮቱ ላይ ነህ ወይስ ተቃውሞ ላይ ነህ? እኔ ጥያቄ ስትሬት ፎርዋርድ መልስልኝ። ማርያም ከወለደችው አምላክ ውጪ ሌላ አምላክ አለ ወይስ የለም? ይኸውልህ ባጭሩ ስነግርህ አሁን እንደዚህ አይነት ክርክር ውስጥ ምናምን ነገር መግባት አልፈልግም። ማኔ ስለ ክርክር ነው እንደ ያወራ ነው። በሰላም እያወራን አይደል እንዴ እኮ። ይሄ ሁላ ግርግር እኔ ማንነትን ይኸውልህ ከኔ የተሻሉ የሚያስተምሩ የሚያስረዱ ሰዎች አሉ። እንደኔ እኔ ጋር ማንም አይመጣም። የሚገርም ነገር አንድ የሚመጣ ሰው የለም። እኔ ጋር ደፍሮ የሚመጣ ክርስቲያን የለም። ለመምጣት ያህል ምን ማቀውን ስነግርህ ማርያም ያልወለደችው አምላክ አለ ወይስ የለም ነው ጥያቄው። እሺ ማርያም ያልወለደችው አምላክ አለ ወይ? አምላክ አንድ ነው። ስለዚህ ማርያም አንዱን አምላክ ወልዳለች። ስማኛ ለምን? አይ በቃ መልሰልኛል እኮ ማርያም አንዱን አምላክ ነው የወለደችው። ምንድነው አንዱን ሶስቱን የሚባል ነገር የለም። አምላክ አንድ ነው። ገባኝ። እሺ ያ አንዱን አምላክ ማርያም ወልደዋለች። ማን? ያ አንዱን አምላክ ማርያም ወልደዋለች። ያ አንዱን አምላክ ማርያም ወልደዋለች። አዎ። ጥሩ። አንዱ አምላክ ወልድ ብቻ ነው ወይስ አብ ወልድ መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ተብለው ነው የሚጠሩት። ስለዚህ አብ ወልድ መንፈስ ቅዱስ ነው የወለደችው ወይስ ወልድን ብቻ ነው የወለደችው? ወልድን ነው። ስለዚህ አንዱን አምላክ ሳይሆን የወለደችው የአንዱን አምላክ አንዱን አካል ነው ማለት ነው። አዎ። አሁን ለምሳሌ አንዱ አምላክ አልተወለደም ማለት ነው። ይኸውልህ ሶስት አምላክ የለንም፣ አንድ አምላክ ነው ያለን። እሺ ያልተወለደ አምላክ አለ? እሺ እንዴ በግድ ሶስት አምላክ ነው እንድልህ ነው የፈለከው? ለምን ያልተወለደ አምላክ አለ? ይኸውልህ አምላክ አንድ ነው። ሶስት አካል አለ እንላለን። ይሄ አንድ የምትለው አምላክ ተወልዷል? አዎ ተወልዷል። ስለዚህ አብ ወልድ መንፈስ ቅዱስ ነው አንዱ አምላክ? አዎ። ስለዚህ አብ ወልድ መንፈስ ቅዱስ ነው የተወለደው? የተወለደው አንድ ነው። እሱንም በልዩ አካል፣ ምክንያቱም አብ ነው የላከው። ስለዚህ አምላክ ተከፋፍሎ የተወለደው ደግሞ ስማኛ ማቀውን ነው የምነግርህ። የጋራ የሚያደርጋቸው ደግሞ መንፈስ ቅዱስ ነው። ስለዚህ አሁን ባጭሩ አንዱ አምላክ አልተወለደም ነው ባጭሩ። አንዱ አምላክ አንዱ አካል እንጂ አንዱ አምላክ አልተወለደም። በቃ እየተግባባን አይደለም እንዴ? ተው እንደ ተንኮሳቱን እንጂ ተው በቃ ተው እንዴ። አይ አይደለማ፣ አንተ የምትፈልገውን እንድናገር ነው የፈለከው። ኖ አይደለም እንዴ የጠየኩህ እኮ ሲምፕል፣ በቃ በጣም ሲምፕል ነገር ነው የጠየኩህ። ምንድነው አንዱ አምላክ ስንት አምላክ አለ አልከኝ? አንድ አምላክ አለ አልከኝ። ይቅርታ ስንት አምላክ አለ ስለ አንድ አምላክ አለ አልከኝ። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ወይ ስለ አዎ አልከኝ። ማርያም አንዱን አምላክ ወልደዋለች ስለ አዎ አልከኝ።
አንዱ አምላክ አብ ወልድ መንፈስ ቅዱስ ነው የወለደችው ስለ ነው አልከኝ። ኦኬ ታዲያ የወለደችው ማን ነው ስለ ወልድ ነው አልከኝ። ወልድ ታዲያ አንዱ አምላክ ነው አይደለም? የአንዱ አምላክ አንዱ አካል ነው። ስለዚህ ማርያም የወለደችው አንድ አምላክን ሳይሆን የአንዱ አምላክ አንዱ አካል ነው። ስለዚህ ማርያም ያልወለደችው ሌላ አምላክ አለ ማለት ነው። በአምላክ ስማኝማ፣ በአምላክ ረቂቅነት ታምናለህ? አምናለሁ። ሶ አምላክ እዛ መንበሩ ላይ እያለ እዚህ መሆን እንደሚችል ታምናለህ? እሱ ምንም አያጣላ ነው። መንበሩ ላይ ነው ያለው በእናንተ አስተምሮ አምላክ። አይውልህ አሁን ሁሉም ቦታ መገኘት እንደሚችል እየነገርኩ ነው። ረቂቅ ነው። ስለዚህ የአምላክን ርቀት በእኛ አመለካከት አናጥበው። ሎጂካል የምትለው ነገር አይን ይጋርዳል። ችግሩ የእናንተ ነው። እናንተ እኮ አላችሁ ነው አንደኛው ተወልዷል አንደኛው አልተወለደም አላችሁ ነው። እዚያ ነው ችግሩ የሚፈጥረው እዛ ጋር ነው። ኤኒዌይስ ያው እኔ ማቀው ለመናገር ሞክሬ ነበር። አይ ቲንክ ጥያቄ ልቀይርሽ፣ በቃ ልቀይር። ተወቀኝ ለአንተ ብሎ የተሰቀለ አምላክ አለ ለአንተ ብሎ የተሰቀለ አምላክ አለ? እውነት ነው አለ። ለአንተ ብሎ ያልተሰቀለ አምላክስ አለ? አሁን ለምንድን ነው ቆይ ይኸውልህ የአብ የወልድ የመንፈስ ቅዱስን ስራ የምትነጣጠለው? አንተ ማን ነህ? አንተ እኮ ሰው ነህ፣ ተራ ሰው ነህ። ችግር የለውም። አብ ተሰቅሏል እንዴ? አንተ በእግዚአብሔር ስራ እንዴት ትገባለህ? ማለት አብ ተሰቅሏል ወይ? እኔ አልገባም። አንተ ግባ እስቲ። አብ ተሰቅሏል? የአንድነታቸው ስራ ነው እኮ። አብ ተሰቅሏል ወይ? ምን? አብ ለአንተ ወንጀል ተሰቅሏል? ቆይ አውቀህ ነው? ለምን የሚታወቅ እንኳን አይደለም ይሄ እኛ ክርስቲያኖች ይቅርና ይሄ ኢትዮጵያ ውስጥ ሆኖ የማያውቅ ሙስሊም የለም። ሁሉም ስለዚህ አብ አልተሰቀለም ነው ባጭሩ። አብ አልተሰቀለም። እየሰማሁ ነው አባቴ። ይኸው ግልጽ እኮ አደረኩልህ። ይኸውልህ ፍጹም ሰው ፍጹም አምላክ እንላለን። አብ ከአባቱ ተልኮ መጣ። ከዛ በኋላ እዚህ ስራውን የድህነት ስራውን ሰርቶ እኛን ከሞት አድኖን ተሰቅሎ ሞቶ አዳንን። ከዛ ትንሣኤ ማንም አርቦት የማያውቀውን በገዛ ፈቃዱ ነው የመጣው። እዚህ በራሱ ፍቃድ ተነሳ። ምንድን ነው የሚለምነው? በገዛ ፈቃዱ ከተሰቀለ ይኸውልህ እንደ ፍጹም ሰው ፍጹም አካል ብያለሁ። በፍጹም ሰውነቱ አይፈልግም መሰቀል። ሰውነቱ ደካማ ነው እንደኛ አይፈልግም ነበር። እኛን ስለሆነ ይኸውልህ አይገባውም ነበር እኮ አይፈልግም ነበር በዛ ጊዜ። እሺ የሰማው አምላክ እኮ እኛ ጋር ወርዶ ሰው ለመሆን አይገባውም ነበር። ነገር ግን የማይገባው ሆነ። ለምን ተገባው ትላላችሁ? ላውራ ወይስ ታወራለህ? እሺ አውራሽ። ይኸውልህ አምላክ ወርዶ እኛ ጋር ሰው መሆን አይገባውም ነበር። ግን ደግሞ ሰው ሆኖ እኛን ይኸውልህ አንድ ጥያቄ ቀለል አድርጌ ልንገር። አምላክ ከፈለገ ማለት ነው እዛ በመንበሩ ሆኖ ዳኑ ቢል መዳን አችሉም ነበር ብትለኝ ይቻል ነበር። ግን ለምንድን ነው ይሄንን ሁላ የእኛን የማይረባ ሰውነት ተዋህዶ በቃ ከክብሩ ወርዶ ዝቅ ብሎ እንዴት ተሰቀለ ስትል አንድና አንድ መልሱ የሚሆነው ፍቅር ነው። በቃ ይሄንን ሁላ ያስደረገ የመጨረሻ ፍቅር ለማሳየት ነው። አሁን ልጨርስ ቆይ ገባኝ። አይ እንዴ ቆይ አንዴ ፍቅሩን ረስቶት ነው ሳልናገር። እሺ ቀጥለሽ። ሰው የመሆን ተዋህዶ ውስጥ ስለነበር እንደ ሰው ተርቧል፣ ተጠምቁቷል፣ ደክሟል፣ ለምኗል። ይሄ ጽዋ ከኔ ተለፍን ብሎ ብቻ
ብዙ ነገር የስጋን ድክመት አሳይቷል። በዛው ልክ ደግሞ የተራበን አብልቷል፣ አጠጥቷል፣ አጥግቧል። አንዴ ርዕስ አቀይርብኛ እባክህ ተው። አንድ ጊዜ አሁን ጥያቄ የጠየቅኩ እንደ አምላክነቱ ፈውሷል፣ አድኗል። አልፈወሰም አላልኩም፣ ተስማምተናል። ኢየሱስ ፈውሷል፣ እንስማማለን። ቆይ በኋላ እሱን አንዴ። እዚህ ጋር ግን ኢየሱስ መሰቀል ፈልጎ ነበር ወይስ አልፈለገም? ማን? ኢየሱስ መሰቀል ፈልጎ ነበር ወይስ አልፈለገም? እንዴ ይኸውልህ ይህንን እንደ ሁለቱም እኮ ነገርኩክ። እንደ አምላክነቱ ዓለምን ለማዳን የመረጠው መንገድ ይሄንን ነው እና ረስቶት ነው። እንደ ሰውነቱ ደግሞ የደከመን ስጋ ነው የተዋሃደውና ፍርሃት፣ ረሃብ፣ ይሄ ሁላ ነገር ደርሶበታል። ገባት ኢየሱስ ኢየሱስ በጣም ፈሪ ነበር ማለት ነው። ከአብርሃም ልጅ ይስሐቅ ምንም በጣም ፈሪ ነበር ምናምን ፖለቲካ ውስጥ አትግባ። አይደለም ኢየሱስ እንዴ ይስሐቅን አይተዋል? ታስታውሳለህ? ሊታረድ ሲል እንዲህ አይነት ሊያመልጥ እንኳን አልሞከረም፣ አልጸለየም። የዮፍታሔ ልጅ ነበረች። የዮፍታሔ ልጅ ወደ እግዚአብሔር ስለተሳለና የዮፍታሔ ምን አለ? ማን በቃ ይሄንን ጦርነት ካሸነፍኩኝ የገላድን ጉዳይ አስመልክቶ በቃ ከዚህ በኋላ በቃ ለአንተ ፊት ለፊት ያገኘሁትን ስለተሳላለሁ አለ። በቃ የመቃጠል መስዋዕት አደርጋለሁ አለ። ከዛ በኋላ ምን አለ? ልክ ሲመጣ ፊት ለፊት ልጁን አገኛት። ፊት ለፊት ልጁን ሲያገኛት በቃ በጣም እንትን አለ። ልጁን ስታገኝ ምን አለ? አይ ለአምላክ ስለተስዬ ነበር። ምን አርግብኝ፣ በቃ ችግር የለውም አለች። አታስብ አለችው። ከኢየሱስና ከዚች ልጅ ማን ነው ፈተና የሚበልጠው? ማን ነው ጥንካሬ የሚበልጠው? ማን ይበልጣል? ከዛ አደረገባት እንደተባለው መስዋዕት ሆነች እቺ ልጅ። ማን ይበልጣል ከሁለቱ? እሺ ይሄንን መልስ የምሰጥህ ከገድለ አዳም ጀምሮ ያለውን። አይ እዚህ ላይ ቆምና ንገረኝ። ቆይ መጀመሪያ ማን ነው የሚበልጠው? ገባኝ። ማን ነው የሚበልጠው ከሁለቱ ጀምሮ ያለውን ታሪክ ስታይ ምንድነው መሰለህ? ገድለ አዳም የሚለውን መጽሐፍ አንብበውና እያንዳንዱ አዳም ላይ፣ ይስሐቅ ላይ፣ ዮሴፍ ላይ አንድ ጊዜ ቆይ። ሰውነቱ ፍጡር ነው አይደለም? አንዴ ቆይ። ሰውነቱ ፍጡር ነው አይደለም? የኢየሱስ ሰውነቱ ስለ አምላክነት አላወራውም። ሰውነቱ ፍጡር ነው አይደለም? ፈጣሪ ነው እንጂ እንዴት ነው ፍጡር የምትለው? ሰውነቱ አረ ሰውነቱ ነው ያልኩ እኮ። ይኸውልህ የዚህን እኮ በተዋህዶ መጣ እኮ አልኩክ። ሰውነቱ ፍጡር ነው ወይስ አይደለም? ሰውነቱ ስለ መለኮቱ አላወራውም፣ ስለ ቃል አላወራውም። ሰውነቱ ፍጡር ነው አይደለም? ሰማኝማ ከማርያም ስጋን አልነሳም እንዴ? ምን ሆነ ነው እኮ ተዋሃደ ነው የምንለው። ገባኝ። ከማርያም ስጋን አልነሳም፣ ፍጡር ነው አንልም አባቴ። ከማርያም የተነሳው ስጋ ፍጡር ነው አይደለም? በግድ እንትን ለማወሳሰብ መጽሐፍ ላውጣለህ። በቃ ሃይማኖት አቦ ላውጣለህ። አንዴ በቃ እንዴ እንደዚህማ አይሆንም። አንዴ ሃይማኖት አቦ ላውጣለህ። እሺ ሃይማኖት አበው ዘአትናቴዎስ ሳይሆን ያው ነው ሃይማኖት አበው። እሺ ተመልከት። ዘመን ጠሊቆን ላይ ምዕራፍ 44 ላይ ቁጥር እሱ ስጋውንም በድንግል ማዕፀን ምን አረገ ይላል? ምን አረገ ይላል? ፈጠረ ይላል። አየው። ስለዚህ የኢየሱስ ስጋ የተፈጠረ ስጋ ነው። አንዴ አሳየኝማ። ያው እሱ ስጋውን በድንግል ማህፀን ምን አረገ ይላል? ፈጠረ። ስለዚህ የኢየሱስ ስጋ የተፈጠረ ነው። ቆይ አንድ ጥያቄ ልጠይቅ። እሱ ምን እንትን አስባለ? ኢየሱስ ይበላ ነበር፣ ይጠጣ ነበር። ያ የሚበላው የሚጠጣው ፍጡር ነው አይደለም? የሚበላው ምግቡ ፍጡር ነው አይደለም? እሱማ የተፈጠረ ነገር ነው። ያ በተፈጠረው ነገር ነው ሰውነቱ የተገነባው አይደለም? በተፈጠረው ነገር ብቻ አይደለማ። ቆይ ብቻ አይደለም አላልኩም። በሱ ይገነባል።
እሺ ያው ያ የተፈጠረው ነገር ይመለካል? እሺ ባጭሩ ፍጡር አይመለክም። ስለዚህ ኢየሱስ አይመለክም ማለት ነው። ይመለካል። ኢየሱስ ስትል ፍጡር ይሄ ቅድም ያልከውን ምግቡን ለብቻ ነጥለ እያወጣ ነው የምታመልከው ወይስ ከነስጋው ታመልከው? ነገርኩ። ስጋ ተዋህደ ስንል አምላክ ተዋህደ በኋላ ፍጡሩ ፈጣሪ ሆነ አለ ማለት አይደለም። ፍጡርነቱ ውስጥ ቀረ ማለት ነው። ቀረ እንዴ አንተ ለምንድን ነው? እሺ ለምን ታለያየዋለህ? ሁለቱንም ነገርኩ። አላለያየሁትም። ፍጡርነቱ ቀረ እሺ ይኸውልህ ተቀላቀለም ተቀየጠም አይደለም ያልኩህ። ተዋህደ ከሆነ አንድ ሆኗል። ገባኝ። አንድ ሆነ። አንድ ሲሆን ፍጡርነቱ ይቀር አልገባን ብሎ ነው እንጂ ሰውን አከበሩ፣ እንደውም ከፍ አደረገው። ገባኝ። አከበረው፣ ሰውን አከበረው። ከተከበረ በኋላ ሰው ያልተፈጠረ ሆነ? ያ የተፈጠረው ያልተፈጠረ ሆነ ወይስ ፍጡርነቱ አልቀረም? ይኸውልህ እንትን ሰውነቱ ደካማ ነው አይደለ እኮ አይደለም። ፍጡርነቱ ቀረ ወይስ አልቀረም? ፍጡርነቱ ቀረ ወይስ አልቀረም? ይኸውልህ ቀረ ምናምን የሚባል ነገር የለም። ስለዚህ በቃ ፍጡርነት የለም ማለት ነው። ከዛ በኋላ ፍጡር አይባልም፣ የለም በቃ። እንዴ በግድ አንተ እንድተማዘዝ ነው የፈለገው? ለምን ትተማዘዛለህ? ፍጡርነቱ ቀረ ካልከኝ ንገረኝ። በቃ ፍጡር ፈጣሪ ሆነ ነበር። ፍጹም ሰው ፍጹም አምላክ አልኩ። ከዚህ ወደ የምለው ነገር የለም። ሰው ስትል ፍጡር ለማለት ነው የፈለግከው? ሰው ስትል ሰው ነው ለማለት ነው። ሰው ፍጡር ነው አይደለ? ኢየሱስ ፍጹም ፍጡር ነው፣ ፍጹም ፈጣሪ ነው። ይኸውልህ ኢየሱስ ደግሞ ፈጣሪም ፍጡርም ነው። በፍጡር ደግሞ አንዴ ልምጣለህ። በጣም ጥሩ። ስለዚህ ፍጡርም ፈጣሪም ታመልካለህ። ሰማኛ። ኧረ በስመ አብ። ይኸውልህ ፈጣሪም ነው፣ በፍጡር ደግሞ ተዋህዷል እኮ። ፍጡርም አለ ፈጣሪም አለ። ሁለት ነገር ነው የምታመልከው። ሁለት ባህሪ አለ መቼስ። አንድ የማይሆን ባህሪ አንድ አይሆንማ መቼም። አንድ ሊሆን አይችልም። ፍጡር ፈጣሪ ነው፣ አንድ ነው። እንዴት ፍጡር ፈጣሪ ይሆናል? አስረዳኝ እስኪ። እሱን ይኸውልህ እኛ አሁን በአምላክ ሰው ሆነ ሰው አምላክ ሆነ እንላለን። ይሄንን የምንለው ደግሞ ለኢየሱስ ክርስቶስ ነው። እንዴት ነው እስኪ አስረዳኝ። አምላክ ፍጡር የሆነው እንዴት ነው እስኪ ንገረኝ እስኪ። አምላክ ፍጡር እኮ ተቀየረ፣ ፍጡርነቱ አለቀ፣ ጠፋ። ከዛ በኋላ አንተ አሁን ቆይ እኔ በአንተ ልምጣልክ። አንተ የሆነ ባለስልጣን ነህ፣ ምን የፈለግከውን አለቃ ነህ ልበል። ከዛ ቤት ውስጥ ደግሞ አሽከሮች፣ ገረዶች፣ ሰራተኞች፣ የተለያዩ ሰዎች ይኖራሉ። ሁለታችንም ሰው ነን። እኛ ሰዎች ነን፣ ሁለታችንም ፍጡር ነን። በምሳሌ በቀለል አይሆንማ። ምሳሌ አይሆንማ። ፍጡር ሁለታችንም ፍጡር ነን እኛ። እንዴት ነው ነው? ኧረ እኔ ሌላ ምሳሌ ነው። እሺ እዛ ውስጥ አልገባም። አንተ አለቃ ሆነ ምናምን አሽከር የሚሰራው ስራ አለ አይደለ? አይ እኔ ዝቅ ብዬ ወርጄ እንትን ማለት እፈልጋለሁ፣ ከሰራተኞቼ ጋር አብሬ የእነሱን ስራ መስራት እፈልጋለሁ አልክ። ግን እስቲል ሁለቱም ሰው ናቸው ነው። እኔ እዛ ውስጥ እኮ አልገባም። ምሳሌ አይሆንም። ውስጥ እኮ አልገባም። እኔ እሱማ ጥያቄ እኔ ያልጠየቅኩን አመለስልኝ። ጥያቄ ፍጡርና ፈጣሪ ላይ ነው። አይ እኔ ልልህ የፈለግኩት በአጭሩ ፈጣሪ ከፈለገ የፈለገውን ማድረግ ይችላል። ራሱ ፈቅዶ ይችላልና መሆን ይችላል ይያያልና ካለ አንተ ማነህ ሰው መሆን የለብህም የምትለው? እሱ ሰው መሆን እፈልጋለሁ ካለ አንተ ማነህ ሰው አትሆንም ማለት ግድ። እግዚአብሔር ሰይጣን መሆን ይችላል ወይስ አይችልም? እንዴ ስማኝ፣ አሁን አንተ የእግዚአብሔርን ኃይል የምትፈታተነው ማን ነው? እግዚአብሔር ሰይጣን መሆን ይችላል ወይስ አይችልም? እንዴ የኔ ሎጂክ እንዳስቀምጥ ነው እንዴ የምትፈልገው? አዋ አሁን በሎጂክ መሰረት ነው የጠየኩህ እኮ። እግዚአብሔር ሰይጣን መሆን ይችላል ወይስ አይችልም? እኔ ምን አገባኝ? እግዚአብሔር ከፈለገ የፈለገውን ማድረግ ይችላል።
አንተ እንደዚህ ማድረግ የለብህም። ማድረግ ይችላልና መሆን ይችላል ይለያያል። ብራዘር መሆን ይችላል ማድረግ ይችላል ይለያያል። እግዚአብሔር አው ትክክል ነህ፣ ሁሉን አድራጊ ነው። መሆን ይችላል ካልከኝ ግን ችግር ሊመጣ ነው። ለምሳሌ እግዚአብሔር አለ መሆን ይችላል? እግዚአብሔር እሱ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል? እግዚአብሔር እንደራሱ አይነት ኢንዲፔንደንት የሆነ ማንንም ምንም የማይጠይቅ ሌላ እንደሱ አይነት መፍጠር ይችላል? የማይሆን ነገር ነው። ይገብቷላ። ስለዚህ አምላክ ለሱ በሚገባውና በሚያምርበት ሁኔታ እሱ መፍጠር ይችላል። በቃ ሁሉን ነገር መፍጠር ይችላል። ግን መሆን ይችላል ካልከኝ በማያምርበት ሁኔታ ለምሳሌ ፍጡር ሆነ ስትለኝ ፍጡር ማለት አላዋቂ ነው። ፈጣሪ ማለት ደግሞ ሁሉን አዋቂ ነው። አምላክ አብሶሉት የሆነ አዋቂ ነው፣ ሙሉ በሙሉ ሁሉን አዋቂ ነው ብለን ካልን በኋላ አምላክ ሰው ሆነ ስትለኝ ደግሞ አላዋቂ ሆነ እያልከኝ ነው። ይጋጫል፣ አይገጥምም፣ አንድ ላይ አይሄድም። አምላክ አይበላም ካልከኝ በኋላ አምላክ ይበላል ስትለኝ ከዛ ምን ሆነ ድጋሚ የማይሆነ ከአምላክ ባህሪ ጋር የማይሄድ ነው። አምላክ አይተኛም ካልከኝ በኋላ አምላክ ይተኛል ካልከኝ የሚጋጩ። አምላክ ሰማይና ምድርን የፈጠረው ልብ አድርግ፣ እሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብዬ ብጠይቅ መሸከም የማይችለውን ድንጋይ መፍጠር ይችላል ካልኩኝ ከፈጠረው በኋላ ላይችል ነው። አይ መፍጠር አይችልም ካልኩኝ አይችልም ሊባል ነው። ሁለቱም ፋላሲ ናቸው፣ ጥያቄዎቹ አይሆኑም። ስለዚህ አምላክ ሰው ሆነ ስትል ገና ከጀምሩ ችግር እየፈጠርክ ነው። በምን በባህሪ ችግር እየፈጠርክ ነው። አምላክ ባህሪ ላይ ችግር እየፈጠርክ ነው። የአምላክ ባህሪ ላይ አምላክ በባህሪው እኔ አምላክ ነኝ እንጂ ሰው አይደለሁምና አለ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም ማለት ሰው አምላክ ሰው ካልሆነ አምላክ ሁሉን ማድረግ ይችላልና ሁሉም መሆን ይችላል ይለያያል። በጭራሽ ሊሆን አይችልም። እንደዚህ አይነት ነገር አምላክ ለሱ ያልተገቡ ባህሪያቶችን ለሱ የተገባ አይደለም ለመሆን ማለት ነው እንዴ። አምላክ እህተን ድል ባለ ሰርግ ማግባት ይችላል ወይስ አይችልም ብዬ ብጠይቅ እኮ ነንሰንስ እኮ ነው። ስለመቻል ከሆነ ሁሉን ቻይ ነው አምላክ። ግን መሆን ይችላልና ማድረግ ይችላልና መሆን ይችላል በጭራሽ የሚገናኙ ነገሮች አሉ። አምላክ ሁሉን አድራጊ ነው። አዎ ሁሉም መሆን ይችላል የሚለው ግን ከባህሪው ጋር የማይስማማ ነገር ባህሪው ለምትወስንለት ቆይ አንተ ለምትወስንለት ይስማማል። አምላክ ሰይጣን መሆን ይችላል የሚለው ከባህሪው ጋር ይስማማል። ይኸውልህ አምላክ መቼም ክፉ አይደለም። አንድ ነገር ማወቅ የምንችለው መሆን የማይችለው ነገር ምንድነው ብንል መጥፎ መሆን ክፉ መሆን አይችልም። ግን ደግሞ የማይችለው ነገር አገኘን። እሺ አንድ ሁለተኛ አይችልም አትበል። እሺ አይችልም እንዳትል አትሳሳት። አምላክ አይችልም አይባልም። አምላክ ለሱ ባህሪው የተገባ አይደለም የሚባለው። ይኸውልህ ልንገርህ፣ ሁሉንም ነገር የሚያደርገው ከመልካምነት አንጻር እንደሆነ አምናለሁ። ምክንያቱም እግዚአብሔር መልካም ነው ይላል። መልካም የሆነውን አምላክ ነው ምን ባህሪው ማለት አረ በእግዚአብሔር ቆይ አወራህ እንዴ? መልካም የሆነውን ፈጣሪ አምላክ ነው የምንከተለው ምናምነው። እሱ ደግሞ ማድረግ የፈለገውን ሊያደርግ ይችላል። ያ ማለት አንተ ከአይምሮ ውጪ የሆነ ነገር ቢያደርግልህ በቃ ምንም ከአይምሮ ውጪ ሲጀመር እያንዳንዱን ነገር ካየን ከአይምሮ ውጪ ሰው ከማይጠበቀው ውጪ እያደረገ ነው የመጣው። ስለዚህ አምላክ አላዋቂ መሆን ይችላል? እስቲ መልስልኝ። ይሄን ብቻ መልስልኝ። በቃ ይሄን መልስልኝ። እቺ መልስልኝ። በቃ ግድ የለም። አላዋቂ መሆን ይችላል? ሁሉንም ያውቃል እያለን እንዴት ነው ምንድነው የምትለኝ? በእናትህ ሰው ሁሉን አዋቂ ነው? ሁሉንም ያውቃል። ኢቨን በአንተ ልብ ውስጥ ያለውንና ለተንኮል ይሁን ለየምርህን እያስተማርክ ይሁን ያውቃል። የወደፊትህንም ያውቃል። ተስማማ። እሺ ኢየሱስ ሁሉን አዋቂ ነው? ሁሉንም ያውቃል። ይሄንን ደግሞ ምክንያት ምሳሌ ልስጥህ። ስለዛች ቀንና ስለዛች ሰዓት ያውቃል። በደንብ ነው የሚያውቀው። ሲጀመር እኮ በእናንተም ቁርአን ላይ እኮ ይላል። ስማ በእናንተም ቁርአን ላይ ለፍርድ የሚመጣው ኢየሱስ ክርስቶስ ነው እኮ ይላል አይደል እንዴ? በእናንተ መጽሐፍ ላይ ለፍርድ የሚመጡት ብዙ 12ቱ እንትኖችም ይመጣሉ። አሁን እሱ ተወቁ አንድ እንትን አትበለኝ። ምን ነበር የጠየቁ? አላዋቂነት ነው አይደል? ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ተመልከት። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። ልጅ ያውቃል ወይስ አያውቅም?
ባይዘዌ ልንገርህማ ቋንዴ ያውቃል ወይስ አያውቅም? ወልድ ራሱ እኮ አባታችን ነው። ዝም ብለን ኧረ ቆይ ልጅና ወልድ ልጅም ቢሆን አያውቅም ይላል። ማን ነው ልጅ? ይኸውልህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ልጅ ያውቃል ወይስ አያውቅም? ስለዚህ እኛን ደግሞ ፈጥሮን ልጁ አድርጎናል። ስለዚህ ለኛ አባታችን ኢየሱስ ክርስቶስ። ቆይ ጥያቄውን ሽፍት አታርግ። ልጅ ያውቃል ወይስ አያውቅም? ስለዛች ቀን ምን አልክ? ልጅ ያውቃል ወይስ አያውቅም? ስለዛች ቀን የሰማይ መላእክትም ይሁኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። ያውቃል ወይስ አያውቅም? ልጅ ኢየሱስ ክርስቶስ ያውቃል ሁሉንም። እሱ አያውቅም የሚለውስ መምጫ ቀኑን ያውቃል። እንዴት እናርገው? ይኸው አያውቅም የሚለው እንዴት እናርገው? ይሄ ቆይ የምን መጽሐፍ ነው አባቴ? እኔ ይኸውልህ ስማኝ፣ ና አንተ ማርቆስ ወንጌል ምዕራፍ 13 ና ክፈተው መጽሐፍን። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ በጥቅስ ብቻ እናምንም እኛ ደግሞ እዚህ ጋር መጣሽ አውዳዊ አገባቡን እወቁት ነው የምንባለው። ለማንኛውም አንዴ እንልስተ ሁለተኛ ስለ በለስም አያውቅም። በለሷን ሊበላት ሄዶ ምናልባት አንዳች ይገኝባት እንደሆነ ብሎ ሄደ፣ ግን የበለስ ወረድ አልነበረምና ከቅጠል በቀር ምንም አላገኘባትም ይላል። ወዲያውንም ረገማት። ስለዚህ አሁን አንደኛ የበለስ ወር አያውቅም ገባል። ሁለተኛ በለስ ይኖርባት አይኖርባት አያውቅም። በጥርጣሬ ነው ሄዶ ሲጀማ አምላክ እንዴት ነው የሚጠራጠረው? ስለዚህ ኢየሱስ የማያውቃቸው አሻን ነገሮች አሉ። አሻን እንደዚህ ማለት ነው ባይብል ላይ። ስለዚህ ኢየሱስ እንግዲህ አምላክ ነው ካልከኝ የማያውቀው ነገር ካለ አምላክ ደግሞ ሁሉን አዋቂ ከሆነ እንዴት ነው አምላክ ሁሉን አዋቂ ሆኖ ሁሉን አላዋቂ የሚሆነው? እስቲ እንዴት ነው አስረዳኝ። ባባዬ እውነቱን ለመናገር ለዚህ አነጋገር ኢየሱስ ክርስቶስ ይቅር ይበልህ። እንግዲህ ፊት ኢየሱስ ራሱ ይቅር የሚለው አምላክ አለው። ተው አምላክ አለው ኢየሱስ ማርያምን ኢየሱስ አምላክ የለውም ኢየሱስ። አንተ ይኸውልህ ካለ ማስተዋል ነው እያወራ ያለው። ትንሽ ኢየሱስ አምላክ የለውም ማውራት ቻለ መሳፈጥ አይገባም ነበር። ኧረ ቆይ የምን መሳፈጥ ነው የምታወራው? ኢየሱስ አምላክ አለኝ አለ እኮ። ይኸውልህ መጨረሻ ላይ እኮ ይፈርዳል። አሁን እንደዚህ መፍረዱ አይደለም ጥያቄው። አንዴ ኢየሱስ አምላክ አለኝ ይላል ይፈርዳል። ይገዛል። ከዛ ፈርዶ ምን ያደርጋል መሰለ? ፈርዶ ሁሉን ላስገዛለት ይገዛል። የሚገዛ አምላክ አለ። ስማ ለኢየሱስ ክርስቶስ እሰግዳለሁ፣ እንሰግዳለን እኛ ኦርቶዶክስ። ማነው እስቲ ስገድ ያለ ሲስተም? ስማኝ መጽሐፍ ላይ ስተኝ ለወልድ ለመንፈስ ቅዱስ እንሰግዳለን። ማስረጃ መጽሐፍ ቅዱስ ነው። አንተማ ትላለህ ማስረጃ መጽሐፍ ቅዱስ ነው እኮ። ይኸውልህ ይሄኛው በመንፈስ የሚገለጽ ነው እንጂ መጽሐፉ ላይ የለም። በመጽሐፍ ይኸውልህ ልንገርህ፣ መጽሐፍ አውዳዊ አገባቡን ሳታውቅ በጥቅስ ብቻ አይሆንም። አለ እስቲ አሳይሽ አውዳዊ አገባቡን ካወጣክ ስህተት። ይኸውልህ ስም ለአመሉ ያጣቅሳል ይላል። እሺ አሳይኝ። አሁን አንተ የምትቸኩለው የምታወራው ሰውን ለመርታት ወይ ባዶ ያለ ማስረጃ ለምን ታወራለህ ነው ጥያቄው እኮ። ኖ ማስረጃ አስተኝ። እኔ ያለ ማስረጃ ነው እኮ ያለ ማስረጃ አንድም ነገር ኦርቶዶክስ አታድርግም። እውነቱን ለመናገር ለምትጠይቃት ነገር መልስ አላት ግን የታለሽ መልስ? ስማኝ እንዲህ ግርግር በመፍጠር ምናምን ሳይሆን እኔ እኮ ጭራሽ እንዲህ አላሰብኩም። እንዲህ ግርግር በመፍጠር ሳይሆን የምር የእውነቱን መማር ከፈለክ አንድ መምህር ይዘን ትክክለኛው መምህር አለ፣ የማት መምህር ይዘን በቃ አንድ መምህር እዚህ ጋር እኮ የለኝም። እዚህ ጋር የለም። አሁን አይደለም ግን ይዘና ፎሎ አድርገኝና ነገ ይዘና ወይ ይሄው ፎሎ ለማድረግ ፎሎ አደርጋለሁ። በቃ ነገ ይዘናና እንደዛ እናደርጋለን። እሺ መልካም አዳር ይሁንልህ፣ መልካም ጊዜ ይሁንልህ። እሺ አሁን ደግሞ ሌላ ቤት እንገባለን። ባም 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 ሄይ ዋትስ አፕ ምንድን ነው የመጣብኝ? ዩኒቨርሲቲ
አይታየኝም። እንዴት ነሽ? ሰላም ብያለሁ። ቆይ እስኪ አንዴ ኔትወርክ እኮ ነው ኔትወርክ። እንዴት ነሽ? ኧረ ቢስሚላህ። ኦኬ ያንተ ኔትወርክ ነው። ያ ስታክ አደረገ። ኡፕስ። እስኪ ልቀቀው። ኦልራይት ወጣች መሰለኝ። ኔትወርክ ያዘኝ። እሺ ሌላ ሰው ጋር እንግባ። አመለጠችኝ። እናንተ ሰዎች ታብታብ አድርጉ እሺ። ጎበዞች ማሻአላ። ዛሬ በረካው ናቸዋል። ዛሬ ማሻአላ ጥሩ ነው። ታብታባችሁ ጥሩ ነው። ዘመናችሁም I'm tired. ሰይፈዲን ነው እንዴ? ሰላም አለይኩም። አንተ ነህ እንዴ? ማስወጣለሁ በቃ። እሺ ሙስሊም አስገብቼ ላዳርቀው ነበረ። الرحمن علم القرآن خلق الإنسان እንዴ እኮ ምን ሆኖ ነው እኮ እኔ ግራ ገባኝ እኮ። ደህና ነሽ ፍቅር? ምን ሆነሽ ነው? ቆይ ቅድም እኔ እኮ ግራ ገባኝ። ታይ እንደዚህ አትሁኚ። ስንት ምክር መከርኩሽ፣ በቤተሰብ መጣው፣ በጎረቤት አስመከርኩሽ። ምንድነው ቆይ ችግርሽ? ምንድነው ቆይ ያልገባኝ ነገር? ኧረ እኔ ጋር ለመጀመሪያ ጊዜ ነው ማለት እኔ ጋር ለመጀመሪያ ጊዜ ነው የመጣኸው እያልኩ ነው። ይሰማል? እሺ አሁን ቢስሚላህ ጋይስ ምንድነው ቤቱ? ኮፒ ሊንክ አድርጎ ያጀማ። የቀራችሁ አንድ ቤት ነው። ይሄን ቤት ካጣችሁት እንግዲህ ለረንታችሁ። ይሄንን ቤት ካጣችሁት እኔ አይመለከተኝም። እስኪ ክርስቲያኖች ካሉ ላስገባቸው። እስኪ ክርስቲያንማ ማን ደፍሮ ይገባል? እስኪ ሂዳ ሰላም ብያለሁ። ሂዳ ሰላም ነው። እንዴት ነሽ? አላደና እኔ እምልሽ እኔ በጣም ግራ የገባኝ አንድ ጥያቄ ነበረኝ። ታስተናግጂኝ ይሆን? ምናልባት ጌም ትጫወቻለሽ? መጀመሪያ እስኪ ጌም ላጫወት። ጌም እየተጫወትን እናውራ እስኪ። እሺ እኔ እምልሽ አንድ ሰው እንተና የሆኑ ሁለት ሰዎች ዝሙት ቢሰሩ ዝሙት የሰሩት ሰዎች ናቸው ወይስ ህፃኑ ነው ጥፋተኛ? ዝሙት የሰሩት ሰዎች ናቸው ወይስ ከነሱ የሚወለደው ልጅ ነው ጥፋተኛ? ማን ነው? ሰዎቹ ናቸው እንጂ። እና ህፃኑን አንድ ሰው ቢገለው ትክክል ነው ያንን ልጅ? ወይ ደግሞ እኔ ቤት ሁለተኛ እንዳትመጣ ብሎ እንትን ቢለው ትክክል ነው? እኔ አልገባኝም የምትለው። ሁለት ዝሙት የሰሩ ሰዎች ነበሩ እንበል እና እነዛ ዝሙት የሰሩት ሰዎችን ትቶ
እኔ ቤት ሁለተኛ አትምጣ የሚለው ያኛውን ከሆነ ማለትም የተወለደው ልጅ ከሆነ ይሄ ነገር ፌር ነው ብለሽ ታስቢያለሽ? እኔ እኮ አይገባም። ምን ሆነሽ ነው? እነዚህ ሁለት ክዳኖች ተጋቡ ይለሽ። እነዚህ ሁለት ክዳኖች እንደዚህ ጋር ነበር የሆነ ልጅ እኔ እንደዚህ አልመሰለኝ። ታው ነው አንድ ጊዜ እነዚህ ሁለት ሰዎች እነዚህ የምታያቸው ሁለት ሰዎች ዝሙት ሰሩና ይሄንን ልጅ ወለዱት። ይሄ ልጅ ወለዱት። የተወለደው ልጅ እነዚህ ነው። በቃ አንቺ ሁለተኛ ቤት እንዳመጡ የምትይው ወይስ ይሄንን ልጅ ነው? ሰዎቹ ነው እንጂ ልጁ ምን አደረገኝ? እኔ ፌር አይደለማ እንደዛ። በትክክል እስቲ አንድ ነገር ላስነበበሽ። ጥያቄ የሆነብኝን አሁን እስቲ ላሳይሽ። ጥያቄ የሆነብኝ ይኸውልሽ ይሄ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ምን አጠፋ ዲቃላ እኔ ቤት አይግባ የሚለው? ሄዳ ምንድነው ጥፋቱ? እስቲ 10 ትውልድ አንድ ትውልድ በ50 ዓመት ብናረገው እንግዲህ 10 ሲባዛ በ50 500 ዓመት ነው። 500 ዓመት ሙሉ እግዚአብሔር ቤት አትግቡብኝ እናንተ ዲቃላ ዘሮች ብሎ ያው ወደ ዲቃላ እግዚአብሔር ጉባኤ እንዳይገባል እግዚአብሔር እንዴት ነው የሚሻለው? እግዚአብሔር ጥፋተኛውን አይለይም ነው ወይስ እንዴት ነው? እስኪ አንተ ማለት ነው ከኔ የተሻለ እንትን ካለ ካስረዳኝ። አላውቅም። አይ ፌር አይደለም። እና እዚሁ ጋር ተመሳሳይ ጥቅስ አለ ምዕራፍ 21 ላይ ቁጥር 16 ላይ እንዲህ ይላል፣ እግዚአብሔር ሙሴን እንዲህ ብሎ ተናገረ፣ ለአሮን እንዲህ ብለህ ንገረው አለ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ እንዳይመጡ አለ። እነዚህ ነማ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው ምን ማለት እንደሆነ ገብቷል። ኮለን ቆይ እንጨርሰውና ታስረጅኛለሽ። ከዛ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ አይቅረብ። ለምን? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባል። ጭራሽ ያረክሳሉ እነዚህ ሰዎች። እስቲ ምንድነው? እሺ ንገረኛው ነው። ምን ማለት መሰለህ? ከነሱ ማርከስ ምናምን ለነሱ ከማሰብ ነው ይገባላ። እዛ ውስጥ ብዙ የሚሰሩ ነገሮች አሉ ቤተክርስቲያን ውስጥ። አካል ጉዳተኛ ከሆኑ ደግሞ መስራት አይችሉም። ገባ? አፍንጫ ደፍጣጣውስ በስማ ያው ነው ማገልገል አይችሉም። በቃ ምንድነው የማይችለው እንዴ? አፍንጫ ደፍጣጣ ምንድነው ማገልገል የማይችለው? የማሽተት ስራ አለ እንዴ? ያው አፍንጫ ደፍጣጣ ጌታ ሆይ በቃ አንተው ያረፍክ አንብበው። ያረፍክ አንብበው አላለችኝ? አይ ለምንም የማይመች ጥቅስ እኮ ነው። በቃ ለምንም በምንም ልታስማሙት የማትችሉት ጥቅስ በምንም በቃ የፈለጋችሁትን ነገር ብትሄዱ አታስማሙትም። ይሄን ጥቅስ የፈለጋችሁትን ነው ማለት ነው። ጣና እኔ ሀይቁ ይሁን የየትኛው እኔ ግራ ገብቶኛል። ብቻ ጣና ሰላም ብያለሁ። እንዴት ነህ? አለን። እኔ እኮ በጣም በእግር በፈረስ በበቅሎ ባልፈለኩሽ ነገር የለም። ምንድነው እንደዚህ መጥፋት? እኛው ሳትፈልገኝ ደህና ነህ? ምን ደህና አለ እባክሽ። የሆነ ጥቅስ አንብቤ እኮ ግራ ገብቶኝ ነው ያለሁት። ምን ጥቅስ? አፍንጫ ደፍጣጣዎች እግዚአብሔር ጉባኤ እንዳትመጡብኝ እዛው እናንተ ምን ነው የምትጽፉልኝ ደግሞ? ምንድነው ይሄ? ኧረ ከኔ ጋር አውሪ ጣና። እሺ ውዴ። እግዚአብሔር እኔ አፍንጫ ደፍጣጣ ከሆናችሁ እዛው ሁኑልኝ እንዳትመጡ እኔ ጋር ይላል። ምን ትያለሽ? እንዴት ይሄን እያየሁ እንዴት ሰላም አገኛለሁ? ጌም ትጫወታለህ ነው? አጫዎችሽ እናወራለና እየተጫወተን እናወራለን። ችግር የለውም። ምን ትያለሽ? ችግር የለውም እናወራ። እና እንዴት ነው አፍንጫ ደፍጣጣ አይገባም ነው የእግዚአብሔር ጉባኤ? አላልኩም እኔ። ጋይስ ታብ አድርጉልኝ። ከከባድ ሰው ጋር ነው መሰለኝ የገጠምኩኝ።
ተስማሚያለሽ? ግን ይሄን ነገር እኔ እንጃ። ማለት አምላክ አፍንጫ ደፍጣጣው ማን ነው? ሰው ነው። አፍንጫ ደፍጣጣ የሆነ ሰው እግዚአብሔር ጉባኤ አይግባ ይላል መጽሐፉ። ምን ትያለሽ? አላውቅም። ግን ትክክል ነው። አምላክ የልብን ነው የሚያየው ወይስ አፍንጫን ነው የሚያየው? የልብን ነው የሚያየው። ታዲያ እኔ አፍንጫን ነው የማየው ካለ እንዴት ነው ሰርጀሪ እንሰራ እንዴ? ያው እስቲ ላሳይሽ። ያው መጽሐፉ ሲናገር ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለን ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ? እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ። ለምን? ነገር ግን ነውረኛ ነውና። ምን ሰምተው ነው የዚህ ቤተሰቦች? ምና ይሄው ጥያቄ ግራ ገብቶና፣ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው ይግባል። እንዴት ነው የሚሻለው? ጣናዬ እንዴት ነው? ምንድነው? እኔ አባይ በወሰደኝ እያልኩ ነው። እንደው ምንድነው የሚሻለው? ምኑን ነው? እኔ አልገባኝም። አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ ጎባጣ፣ ድንክ ምናምን እንዳይመጡብኝ እዛው እያለ ነው እግዚአብሔር። እግዚአብሔር እንደዛ አይልማ። ይኸው መጽሐፉ ኋላ ምን ይሻላል? ጣና ከእግዚአብሔርና ከመጽሐፉ አንተ ማንን ነው የምታምነው? እኔማ አምላክን ነው ማምነው ከመጽሐፉ ይልቅ። እንዴ ለአምላክ የማይገባ ነገርማ ከተቀመጠ አምላክን ነው ማምነው እንጂ ይሄንን አላምንም እኔ። አይደለ ጣና? እኔም ደግሞ አንዴ እመቤታችን የድንግል ማርያምን ልጅ ነው ማምነው። የእመቤታችን የድንግል ማርያም ልጅ እኮ ኢየሱስ ነው። ትክክል ነሽ። እሱ ግን የድንግል ማርያም ልጅ አምላክ ነው? እንደዚህ አይነት ጥያቄ አትጠይቀኝ። እኔ ምንድነው እንዴ? በኮንፊደንስ መልሽ እንጂ አምላክ አይደለም? እኔ የማመልከው የድንግል ማርያምን ልጅ ነው። ስለዚህ ድንግል ማርያም የወለደችው አምላክ ነው ማለት ነው። ጌታ ኢየሱስ ክርስቶስን እኮ ኢየሱስ ማለት አምላክ ነው ማለት ነው አይደል? ኢየሱስ አምላክ ነው ማለት ነው። ምንድነው የምታስጨንቀኝ? እኔ ጌም ልጫወት ነው የገባው። አምላክ አይደለም? እሺ ምንድነው ጋይስ? እስኪ አስረዱኝ እናንተ። እኔ እኮ ጨነቀኝ እኮ ጌታ ሆይ። ጣና ኢየሱስ አምላክ አለኝ ብሎ እየተናገረ እንዴት ነው አምላክ ነህ የምትይው? እኮ ጥያቄ እሱ ነው። አምላክ አለኝ ይላል መጽሐፉ ላይ። ላሳይሽ። ቆላም ነፈሰ ደጋ በቃ እኔ ማምነው አንድ በድንግል ማርያም ነው። መልስ ካገኘ መልስ ከሆነ ይሄ ነው። ድንግል ማርያም ትመለካለች። አዋ እማመልካት እሷ ድንግል ማርያም ነው። ከድንግል ማርያምና ከኢየሱስ ማንን ነው የምታመልኪው? ኢየሱስ የድንግል ማርያም ልጅ እንጂ ከሁለት አንደኛው የትኛው ነው? እሺ ትክክለኛው አምላክ ማን ነው? ከማርያምና ከኢየሱስ? የድንግል ማርያም ልጅ ኢየሱስ ክርስቶስ። ስለዚህ ማርያም ሁለተኛ አምላክ ነች ወይስ ትንሿ አምላክ ነች? ማርያም ታማልዳለች እንጂ አምላክ አይደለችም። ኦኬ ጥሩ። ስለዚህ አትመለክም ነው። ማንበብ ይገላል፣ ትርጉም ያድናል እኮ። ማርያም አትመለክም ማለት መልሱ እሱ ነው። እና እኔ ማምነው በድንግል ማርያም ነው፣ በእመቤቴ በአማላጇ በወላዲቴ አንድ እመቤቴ ማርያም ብለሽ ነው የምታምኚው? አምላክነት ትመለካለች ብለሽ ነው የምታምኚው ወይስ አትመለክም ሰው ነች ብለሽ ነው የምታምኚው? አሉ ወለካሉ ሄሎ ሄሎ። በቃ አትጨነቂሽ። እንደዚህ መልካም ደረን 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 ደረን
አዋቂ ነኝ ባዮች ካላችሁ መምጣት ትችላላችሁ ጋይስ። ኢየሱስ አዋቂዎች ሃይ ጀለስ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። አዋቂ ነኝ የምትሉ ክርስቲያኖች ካላችሁ መምጣት ትችላላችሁ። እስቲ ሊያችሁ ሪኩዌስት የላካችሁ ካላችሁ እሺ፣ አደራችሁን እንዳትሰድቡኝ። እኛ ጾመኞች ነን። እሺ ጉራማይሌ ሰላም ነው። አለን አለን አለን። ኢየሱስ አምላክ ነው ወይ? ኢየሱስ አምላክ ነው ወይ? ኢየሱስ ክርስቶስማ አንተንም ምን አቤት አንተንም ምንንም የፈጠረን ነው። ማስረጃ ምን ማስረጃ? ቤት ትሰማላችሁ እናንተ የሆነች ነገር ትይዛላችሁ፣ የተቆረጠች ነገር ከዛ የሆነ ነገር ታሳያለች። ሙሉ መጽሐፍ ቅዱሱ ማስረጃ ነው ኢየሱስ ክርስቶስ እኮ ስጠኝሽ ማስረጃ ማስረጃ ስጠኝ። ያዝ አውጣ በጣ ልንገርህ ንገረኝሽ። ናና ወደ ተመለስ። እሺ እኮ እየነገርኩ ነው። መጽሐፍ ቅዱስ ታውጣ እኮ ንገረኝ ና ወደዚህ። ያው ብራዘር ላውርድ ነው። ወደዛ እንዳትሄድ አወርዳለሁ። በልበል ወደዛ እንዳትሄድ። ሀሳቡን ንገረኝ፣ እኔ እነግርሃለሁ። ወደዛ መግባት አይቻልም። ሚዩት እያረካኝ ነው የሚቋረጥብኝ። አላረኩም። ኦኬ በቃ ታቹን ብራዘር ታች። እሺ ብራዘር ለሪፖርት ነው የመጣው ማለት ነው። እዚህ ሲከብዳችሁ ህዝቦቻችሁን ለማዳን የምታደርጉት ጥረት የማይሳካ ጥረት ነው። ኦኬ ሚካኤል ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። ሙስሊሞች በመሐመድ ሙስሊም የተባልክ እንዴት ነህ? በክርስቶስ ክርስቲያን ያልተባልክ ኡስታዛችን እንዴት ነው? ዲያቆናችን እንዴት ነህ? ሰላም ነው? ጳጳስ ደህና ነህ? እሺ ኡስታዛችን ጥያቄ መጠየቅ ይቻላል? ጳጳስ ጥያቄ መጠየቅ ሳይሆን ኢየሱስ አምላክ ነው ብለህ ታምናለህ? ጳጳስ እኔ ጋር መተህ ማለት ነው ፖለቲካ ለመስራት እንዳሞክር አስነቅልሃለሁ። ታውቃለህ? ቀጥል። አሁን ኢየሱስ አምላክ መሆኑ ማስረጃ ጌታችን ኢየሱስ ክርስቶስ በወንጌል እንደተጠቀሰው በአራቱም ወንጌላውያን አምላክነቱን ተጠቅሷል። በራእያትም ክርስቶስ በብሉይ ኪዳን ብራዘር ማስረጃ ጥቀስ። ዮሐንስ ወንጌል መጽሐፍ ቅዱስ ይዛል መሰለኝ ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 ከቁጥር 7 ክፈትልኝ። ቁጥር 7 ምን ይላል? ንገረና። አንተ ነው የምነግረን። ሐሳቡን አታውቀውም? አውቀዋለሁ። እሺ ልክ እናንብብልህ። በመጽሐፍ ቅዱስ ኢየሱስ ክርስቶስ አምላክነት በጣም ነው የሚገርመው። ሙሉ ሰው አምላክነቱ ነው። እሺ 800 ሰዎች እንዲማሩ ልስበካቸው። እሺ ስበክ። እሺ እስቲ አቅሙ ካለ ስበክ። እኔ ፊት እሺ ከ6 ጀምሮ ላንብብላችሁ። እንደዚህ ይላል፣ መንግስት ለአምላኩና ለአባቱ ለማ መንግስትን ለአምላኩና ለአባቱ ለአምላኩ ስትል አልገባኝ። ስንት አምላክ ነው ያለው? አንድ አምላክ። አንዱ አምላክ የኢየሱስ አምላክ ነው ወይስ ኢየሱስ ነው? ማስረጃ እንደዚህ የሚል ኦኬ። ስለዚህ አሁን ስንት አምላክ ነው ያለው? አውርቼ አልጨረስኩም እኮ መጽሐፍ ቁርአን እንደዚህ ነው የምታነበው። ታስክ በቃ ቁርጥ አለ። እኔ ጋር እንደዚህ ነው ያለው። ልክ ስትመጣ እንደዚህ እንቅፋት ነው የምሰጥ። እኔ ጋር የምታመጥበት ስለኛ እንቅፋት አለ። እንደዚህ አይነት እንቅፋቶች አሉ። እንደዚህ እንዴ ተደናቅፈት ወጣለ። ስለዚህ አሁን ኢየሱስ አምላክ ለመሆኑ ማስረጃ ልሰጠን ብለህ ኢየሱስ አምላክ እንዳለው ማስረጃ ሰጠህ። በጣም ነው የምናመሰግነው። ጥቅስ ቀይራው። ሌላ ጥቅስ ይሄ ያስኬዳል። እሺ እዚሁ ራእይ ላይ እሺ ራእይ ላይ ምን ይላል መሰለክ? ራእይ 22 ከቁጥር ከፈጣሪ ውጭ መላእክትን የሚያዝ አካል አለ ብለህ ታምናለህ? መላእክት ንገረን እስኪ፣ ችግር የለውም ንገረን። እሺ እንደዚህ ይላል፣ ታላቂቱም ድምፅ ከሰማይ ነው፣ የእግዚአብሔር ድንኳን በሰዎች መካከል ጋር ያድራል፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም ራሱ ጋር ይሆናል፣ አምላካችንም ይሆናል ይላል። እሺ
እንባዎች ከዓይኖቻችን ያብሳል የምትል ወዲህ ሐዘን ቢሆን ጩኸት፣ ስቃይ ከእንግዲህ ወዲህ የቀደመው ስርዓት አልፏል ብሎ ሲናገር ሰማሁ። በዙፋኑም የተቀመጠ እነሆ ሁሉን አዲስ አደርጋለሁ። እኔም እዚህ ቃሎቼን የታመኑ እውነት የዋና ፖይንቷን ላምጣልህ። እሺ በዙፋንም የተቀመጠ እነሆ ሁሉን አዲስ አደርጋለሁ። ለእኔም እነሆ ቃሎቼ የታመኑ እውነታዎች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያ መጨረሻ እኔ ነኝ። ለተገለጠው ከሕይወት ውሃ ምንጭ እንዲያውም እኔ እሰጣለሁ። እዚች ጋር ጻፈ ያለው ማን ነው እንዴ? ብራዘር አንተ ነህ እኮ የምታስረዳው እኮ። ማን ነው ጻፈ? እሺ ልጨርስ። እሺ ልመልስልህ። ድል የሚነሳ እዚች ጋር ከላይ ምን ይላል? 6 ላይ አለኝ ተፈጽሟል። አልፋና ኦሜጋ መጀመሪያ መጨረሻ እኔ ነኝ። ለተጠማም ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። በመጀመሪያ ምን አለ? ይሄ አካል አለ። ምን አለ? አልፋና ኦሜጋ መጀመሪያ መጨረሻ እኔ ነኝ። ለተጠማም ከሕይወት ምንጭ እኮ። እሺ 7ን ቀጥል። ማን እንዳለ ይነግርናል። ድል የሚነሳ ይህንን የሚወርስ ስንት ላይ ነው ያለው? 6 ላይ ዮሐንስ ራእይ እንዲህ ይላል። እሺ አሁን መጀመሪያ በዙፋኑም ላይ የተቀመጠው ይላል እነሆ ሁሉን አዲስ አደርጋለሁ አለ። ዓለም ዙፋኑ ላይ ያለው ማን ነው? ቀጥስ መጽሐፉን ስታነበው ራሱ ይመልስልሃል። ዙፋኑ ላይ ያለው ማን ነው? ብራዘር መልስ መልስልህ። እሺ መጽሐፉ ሌላ አንብብልህ። ድል የሚነሳ ይህንን ይወርሳል። ሚኪ በጣም አሪፍ ጸባይ ነው ያለ። ዮሐንስ ራእይ ምዕራፍ 5 ቁጥር ከ12 እንጀምር። አንድ ጊዜ እያነበብን ከ6 እንጀምር። ዮሐንስ ራእይ ቁጥር 21 ነው። ይቅርታ አድርግልኝና ከምዕራፍ 5 ስለ ዙፋን ነው የምናወራው። ስለ ዙፋን ምን አልክ? እሺ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። በራእይ ዮሐንስ መሰረት መጽሐፉ ይሄን አይደለም ይላብራራ። ብራዘር መጀመሪያ ዙፋኑ ላይ ያለውን ማወቅ አለብን። ዙፋኑ ላይ የተቀመጠው እኔ ላብራራልህ። ካንተ እኮ ይሄ መጽሐፍ ለምን ታብራራ? ለመጽሐፉ ያብራራ እንዴ? እሺ መጽሐፉ ሌላ እኮ መጽሐፉ ምን እንደሆነ እሺ በቃ አንተ አታወጣም፣ እኔ ላውጣ። በቃ እሺ አንተ ማታወጣ ከሆነ እኔ አወጣለሁ። እሺ እኮ እኔ የራሴ መጽሐፍ ቤተክርስቲያን እንዴት እንደምታብራራው ላስረዳክ። በቃ እኮ አሁን ምንም እምቢ አልከኝ። በቃ ተው ነው እኮ አሁን እኔ ደግሞ ልስጥህ ማስረጃ አላልኩም። እሺ ቀጥል። በዙፋኑና በአራቱ እንስሶች መካከል ይላል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ ይላል። ማን ነው እንደታረደ በግ የቆመው? ወንድም የከፈትከው ራእይ 5 እኮ ነው። እኔ ያወጣሁት ራእይ 5 ላይ ይሄ ራእዩ እኮ ትክክለኛ 21 ከቁጥር 5 ጀምሮ ክፈት። አንዴ እያወራን ስለ ዙፋን ነው እያወራን ያለን። እንመለሳለን እሱ ላይ ስለ ዙፋን እናወራና እዛ ላይ እንሄዳለን። ዙፋኑን ጨርስ። በዙፋኑና በአራት እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ያለው ማንን ነው? ማን ነው እንደታረደ በግ የቆመው በዙፋኑና በአራቱ እንስሶች መካከል? ኢየሱስ። በጣም ጥሩ። ስለዚህ ዙፋኑ ላይ አልነበረም። ለዛ ነው መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰዳለ። ዙፋኑ ላይ ያለው ማን ነው? እዚህ ጋር እኮ የቢሩዬ አንዴ እኮ ወደ 5 ገባ። ሚኮዬ እንመለሳለን። ሚኮዬ እንመለሳለን። ዙፋኑ ላይ ያለው ማን ነው? እዚህ ጋር ኢየሱስ። እንዴ ይህ ሰውዬ በዙፋኑና በአራቱ እንስሶች መካከል ቆሞ አየው እያለ እየተናገረ ቆሟል እኮ እሱ ብራዘር፣ ያው ቆሟል፣ እንደታረደ በግ ሆኖ ቆሟል። ከዛ መጥቶም ከዙፋኑ ላይ ተቀመጠ። ከመጽሐፍ ቅዱስ አሳያለሁ። ቆይ አንድ ጊዜ የሮሚ ሰዎች ላይ ግባ አሳያለሁ። ግን ከዚህ ስለ ራእይ ነው የምናወራው። ቆይ ራእይ ላይ እናውራና ከዛ በኋላ እንቀጥላለን። እሺ
ራእይ ላይ እናውራና ከዛ እንቀጥላለን። ራእይ ዮሐንስ ላይ በዙፋኑና በአራት እንስሶች መካከል የቆመው ማን ነው? ኢየሱስ እንደታረደ በግ ሆኖ የተቀመጠው ኢየሱስ ነው። ያ እንደተባረደ በግ ሆኖ የተቀመጠው ለምንድን ነው ሲባል የአዲስ ኪዳን አልተቀመጠም፣ ቆሟል ነው የሚለው። ቆሞ አየሁት እኮ እንደታረደ በግ ቆሞ አየሁት። ያ ማለት ከዛ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን ነው መጽሐፉን የወሰደው? ከዙፋኑ ላይ ከተቀመጠው መጥቶ መጽሐፉን የወሰደው ማን ነው? ሙሉን አንብበው። ሙሉን ስታነበው ራሱ ይመልስልህ። በጣም ጥሩ። መጽሐፉንም በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎችም በበጉ ፊት ወደቁ ይላል። ስለዚህ ማን ነው መጽሐፉን የወሰደው? እሺ ልመልስልህ። መጽሐፉን በወሰዱ ጊዜ አራቱ እንስሶች 24ቱ ሽማግሌ በማን ፊት ነው የወደቁት? በጉ ኢየሱስ ነው። ችግር የለውም ስለመውደቃቸው እሱ አያሳስበኝም። እሱ ችግር የለውም። ለአምላክ ውጭ የሚሰገድለት አካል አለ? አዎ አለ። የሀገር ሰዎች አሉ። አታስብ። አንድ ጊዜ አሁን እዚህ ጋር እንቀጥል። ግን ይሄ በሰማይ ነው ያለው። በሰማይ ካለው ምንም ችግር የለውም። በሰማይ የሚሆን በምድር ይሰጋገዳል። በፊት ወደቁ። እያንዳንዱ ይውደቁ። ምን ችግር አለው? እሱ ችግር የለውም። ለምን እንደ አይተከሉም ሲፈልጉ ነው። አሁን ጥያቄ እሱ አይደለም። እኔ አሁን ስለ ዙፋን ነው እያወራን ያለ ነው። መጥቶ በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። በዙፋኑ ላይ ከተቀመጠው ከቀኝ እጁ ላይ መጽሐፉን መጥቶ የወሰደው ማን ነው? እስከ መጨረሻው አንብብና እንረዳ። አቢሩ በቃ ያው ትክክለኛው እዚህ ጋር ነው ያለው። በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ይላል። በዙፋኑ ላይ የተቀመጠው የተባለው ማን ነው? በጉ ማን ነው? ማን ነው? ኢየሱስ። ማስረጃ ልስጥህ። ዙፋኑ ላይ የተቀመጠው በጉም ይላል። ምንድን ነች? ምንድን ነው ጥቅሙ? በጉ የተባለው የአዲስ ኪዳን የመታረቂያችን ምክንያት። ኧረ ቆይ አንድ ጊዜ በጉ የተባለው ማን ነው? መጀመሪያ ኢየሱስ። በጣም ለምንድን ነው የተጨመረው እዚህ ጋር? ምን አልከኝ? ለምንድን ነው የምትለው ቅጥያ ምላድ የተጨመረችው? ለምንድን ነው? እሺ ለምንድን ነው ማለት አሪፍ ነው። ያ ደግሞ ለሱ እንደሆነ ለማሳየት ነው። ለበጉም ይሁን። ኧረ እባክህ ሚካኤል ደግሞ እንደዚህ የሆነ እንትን ድርቅ ያለ ሙግት አትሞግት። በዙፋኑ ላይ ለተቀመጠው ለበጉም ይላል። እንዴ ምን ሆነ ነው? ቆይ አንድ ጊዜ እንደውም አንድ እንግሊዝኛው ላይ እናድርገው። ቆይ አንድ ይገባ እና ጨቃጨቀኝ አንተ ጋር እንግሊዝኛው ላይ ላርግና ላሳየ እኮ በአማርኛ እንረዳ። ብዙዎቹ የሚረዱት አረብ አንዴ ምን የሚለው ምን እንደሆነ እኮ ላስተምረ ነው። መጀመሪያ be unto that sitting upon the throne and unto the lamp ይላል። አየው ኤንድ ነው የሚለው። ምን ማለት ነው ኤንድ ማለት? እኮ ቃል በቃል እንመላለስና ምን ማለት ነው እኮ ወደ አማርኛው መልሰው። እሺ ብራዘር በቃ ይሄንን ተምረና፣ እሺ ወዳጄ ተምረና ዞር ብለህ አማርኛ ትምህርት ቤት ምናምን ፈልገህ ዞር ወይ እንግሊዝኛም ትንሽ ለማየት ሞክር። ዝም ብለንማ አንደርቅም። ለማንኛውም ያ ጀማዓ ዛሬ ይብቃ፣ እዚህ ጋር ይብቃኝ። እኔም ኢንሻአላህ ሱብሂ ሰላት መነሳት ይኖርብኛል። ኢንሻአላህ እንደዚህ እንቀጥላለን። ከዚህ በኋላ ኮስታችን ይቀጥላል፣ ስራችን ይቀጥላል። ግን ቤታችንን ኮፒ ሊንክ ማድረግ አትርሱ። እሺ ያ ጀማዓ ኮፒ ሊንክ ማድረግ አትርሱና ኢንሻአላህ እንለያያለን ማለት ነው። እስቲ አንድ ጊዜ አንድ ሰፍሐ ልቅራና ልውጣ ኢንሻአላህ። أعوذ بالله من الشيطان الرجيم ما لكم لا تناصرون بل هم اليوم مستسلمون وأقبل بعضهم على بعض يتساءلون قالوا إنكم كنتم تأتوننا عن اليمين
قالوا بل لم تكونوا مؤمنين وما كان لنا عليكم من سلطان بل كنتم قوما طاغين فحق علينا قول ربنا إنا لذائقون فأغويناكم إنا كنا غاوين فإنهم يومئذ في العذاب مشتركون إنا كذلك نفعل بالمجرمين إنهم كانوا إذا قيل لهم لا إله إلا الله يستكبرون ويقولون أئنا لتاركو آلهتنا لشاعر مجنون بل جاء بالحق وصدق المرسلين إنكم لذائق العذاب الأليم وما تجزون إلا ما كنتم تعملون إلا عباد الله المخلصين أولئك لهم رزق معلوم فواكه وهم مكرمون في جنات النعيم على سرر متقابلين يطاف عليهم بكأس من معين بيضاء لذة للشاربين لا فيها غول ولا هم عنها ينزفون وعندهم قاصرات الطرف عين كأنهن بيض مكنون فأقبل بعدهم على بعد يتساءلون قال قائل منهم إني كان لي قرين يقول أئنك لمن المصدقين أئذا متنا وكنا ترابا وعظاما أئنا لمدينون قال هل أنتم مطلعون فاطلع فرآه في سواء الجحيم قال تالله إن كدت لتردين ولولا نعمة ربي لكنت من المحضرين أفما نحن بميتين إلا موتتنا الأولى وما نحن بمعذبين إن هذا لهو الفوز العظيم لمثل هذا فليعمل العاملون أذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين إنها شجرة تخرج في أصل الجحيم طلعها كأنه رؤوس الشياطين بسم الله بكي الحمد لله رب العالمين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك يا جماعة እንግዲህ መልካም ጊዜ ይሁንላችሁ ኢንሻአላህ እንገናኛለን ቤታችንን ግን ኮፒ ሊንክ አድርጉ እሺ ያጀማ ቤታችንን በደንብ አድርጋችሁ ኮፒ ሊንክ ሀቂቃ በጣም ሪፖርት በዝቶብናል በጣም ሪፖርት በዝቶብናል ኮፒ ሊንክ በደንብ አድርጉ ቤታችንን ቪዲዮዎቻችንን በደንብ ኮፒ ሊንክ እቤቱን ይሄ የእንትን ኮፒ ሊንክ አለ ምንድነው የሚባለው የፕሮፋይል ኮፒ ሊንክ አለ እሱን እያደረጋችሁ ኢንሻአላህ እንደዛ እናደርጋለን አላህ እንግዲህ ጾማችንን የሚቀበለን እንግዲህ ዳዕዋ ብቻ ነው ያደረግነው ያው ቁርአን መቅራት ብንችልና ብንቀራ በደንብ ፈልግ ነበረ ግን ደግሞ አልቻልንም ምንድነው የፈለጋችሁት የፈለጋችሁትን ነገር ካልተናገራችሁ ነው ያላስገባም ነው አልቻለም ደክሞኛል ወላሂ መጀመሪያ የፈለጋችሁትን ነገር ንገሩኝ ከታች ከዛ በኋላ ላስገባችሁ ካልሆነ በቃ ነው ያለው ወጣ ነው damn I'm tired والله በቃ አላህ ይቀበለን ማሻአላህ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا اغفر لنا وارحمنا
اللهم اغفر لنا يا رب يا رب يا رب يا رب. በቃ ይበቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. ዱዓ ከጀመርኩኝ